ስጦታ ነው እንጂ ሌላ ነገር አይደል መውሰድ አለብሻል። እኔ አሁን እዚህ ጋር ሊዘጋብኝ ነው ሪፖርት የሚያደርጉ ሰዎች አሉ መሰለኝ። ጋይስ ታብታባቁ ሆፒንግ ምናምን አድርጉልኝ። በጣም ያው አሁን ያዘጉታል በእርግጠኝነት። አው እንትን እያደረጉብኝ ነው፣ ሪፖርት እያደረጉብኝ ነው። ታሪኩ ከማለቁ በፊት ሪፖርት እያደረጉብኝ ነው፣ ሊያዘጉብኝ ነው። ጋይስ ባካችሁ ምን ማድረግ እንዳለብኝ ባላቀም ኮፒ ሊንክ አድርጉ። ያው ይታያችኋል ስታክ እያደረገኝ ነው አይደል? የሚገርማችሁ ነገር ማለት ነው እሱ ቪዲዮና ፎቶ ያስፈልጋል ተብዬ ቪዲዮና ፎቶ ብዬ እንትን ያልኩኝ ከጨረስኩ በኋላ መኪናዋ ተንቀሳቅሳ ከዛ ጋር ሲሄድ እንባዬ ባራት እየፈሰሰ ነው ከዛ ቦታ የወጣሁት። ጉግል ማፕ ላይ ገብቼ ኒር ፔትሮል ስቴሽን ብዬ ነበር። ፔትሮል ስላልነበራት ፔትሮል ስቴሽን ውስጥ ገብቼ እንደቆምኩኝ እዛ ጋር ብሬክ ዳውን ሆነች። ምናልባት ከነበርኩበት ቦታ 5 ደቂቃ አይሞላም የተጓዝኩበት። እዛ ፔትሮል ስቴሽን እስከደርስ ብሬክ ዳውን ሆነች መኪናዋ። እዛ የተላላክነው ቮይስ የተላላክነው ነገሮች አሉ፣ እያንዳንዳቸው የላኩላቸው ቪዲዮዎች ምናምን አሉ። ቪዲዮውንም ላኩላቸው፣ ቀርጸሽ ላኪልን እንዴት እንደሚሆን። እውነትም ደግሞ እኔም ሳየው ያው ብዙም እውቀት ባይኖረኝም የባትሪ ችግር ይመስል ነበር እና እዛ ፔትሮል ስቴሽን የነበሩ ቴክኒሻኖች መተው ቼክ አድርገው የባትሪ ሳይሆን ሌላ ችግር ነው አሉኝ። ስሙን ረስቼው ነው የሆነ ነገር ነገሩት። ለሱም ስልክ ሰጠዋቸውና አዋሩት። ከዛ በቃ ፕሮፐር ፓርክ ገፍተው ልጆች ገፍተው እዛ ስላደረሱልኝ እኔ አቅሜን አውቀዋለሁ። ሰው በሚያቀኝ ደረጃ ነው የሚያቀኝ እና ዛሬ ያለኝ ስምና ድሮ ያለኝ ስም የሰማይና የምድር ያህል የተለያየ እንደሆነ በስሜ መጥራት ትታችኋል። አብዛኛዎቻችሁ ለማኝ የሚል ቅጽል ስም ሰጣችሁኛል። ያንን ሁሉ ነው ተቀብዬ ችዬ እየኖርኩ ያለሁትኝና ሄድኩኝ። ደወልኩለትና ባክህን አልኩት። ከምሽቱ 8 o'clock ሆኗል። ስንት ሰዓት ነው ከቤት የወጣሁት እንዳትረሱ። እኔ የስኳር ታማሚ ነኝ፣ የግፊት ታማሚ ነኝ። መድኃኒት የሚባል ነገር አለ፣ አልፎብኛል ሰዓቱ። ግን ለመና ነው እዛ ጋር ያደረሰኝ፣ ድካም ነው፣ በቃ ረዳት ማጣት ነው እንደዛ ያረገኝ። ማልቀስ አልፈልግም እና ደውዬ እባክህን እኔ ምንም የምፈልገው ነገር የለም ስለደከመኝ ብቻ መኪናዋን ላቁማትና ወደ ቤቴ በታክሲ ልሄድ አልኩት። የነበርኩበት ቦታ ደህና ነው። ወደ እነሱ ጋር ስንሄድ ደግሞ የባሰው እንትን ኢንዱስትሪያል ኤሪያ ስለሚሆን ታክሲም አላገኝም እና እንደዛ ይሆናል ብዬ ነው። ከዛ ፕሊስ አለኝ አትጂ እስካሁን ቆይተሽ የለ እዛ ይመልሱሽና ሪከቨሪው መጥቶ ሪከቨሪው መኪናውን ከጫነ በኋላ አንቺንም ጭኖሽ ይምጣና እዛ ከዛ በኋላ የበፊቷን መኪና ይዘሽ ትሄጃለሽ አለኝ። የበፊቷ መኪና እንትን የላትም፣ ሊብሬ ቢባል አልቋል፣ ኢንሹራንስ ቢባል አልቋል። ፖሊስ ቢይዘኝ ኦፍ ኮርስ በምንድን ነው የሚቀጣኝ? ቅጣት ለሰውየው ቢገባለትም እኔ ግን ላይሰንሴ 500 ድራም ፋይን ማግኘቱ አይቀርም እና በቃ ይሄ ነው እኔ አሁን እየተሰማኝ ያለው ነገርና ስንደርስ ደግሞ እዛ ሌላ ችግር ተፈጥሯል። ያቺን መኪና ደግሞ ፈታተዋታል እና ፈታተው የሆነ ነገር ነበር። በቃ ተነስቼ ወጥቼ በእግሬ ወደ ቤቴ ወይ ኡበር እዚህ አካባቢ ካለ ምናምን ከሪም ኦርደር አድርግልኝ ልሂድ ወደ ቤቴ፣ ደክሞኛል፣ በርዶኛል ምናምን የመድኃኒት ሰዓትም አልፎብኛል ፕሊስ ምናምን ብዬ እንትን አልኩት። እዛ እስካሁን ድረስ ሙሉ ቀን ስትቆይ ይሄን ያህል አወር ነበረ። 5 ደቂቃ አትጠብቂም ወይ ሲለኝ ገብቼ ውስጥ ቁጭ አልኩኝ። 40 ደቂቃ አልቆ ፈጀባቸው። ቁልፉን ገጣጥሞ ቦክሱ ክፍት እንዳለ ነው። ቦክሷን ገንጥለው ምን እንዳረጓት አላውቅም፣ ብቻ ግን ቦክሱ ክፍት እንዳለ ተነስቼ እየነዳኋት መጣው። እዚህ አቆምኳትና ሐሳብ ነው እንደ ሐሳብ አደርኩኝ። አዳር አይበለው ሌሊት አሞኝ አደረና ሌሊት ላይ ወደ ስራ ለመሄድ ስል አልቻልኩም። የዛን ቀን አብሰንት ነው የሆንኩት ቀሪ። ተነስቼ መልእክት ላኩለት፣ የድምጽ መልእክት። እሱም የድምጽ መልእክት መለሰልኝ። እሱም አለ ምንድነው ያልኳቸው፣ እስካሁን ያደረጋችሁት ነገር ሞርዛኔ ነፍ ምሰጡን ከሆነ የሰጣችሁኝ መኪና መልሱልኝ፣ ምንም ነገር ማድረግ ትችላላችሁ። ፕላስ ደግሞ አሁን እቺ መኪና ያለችው በኔ ስም ነው። በኔ ስም እስከሆነች ድረስ
የሆነ ነገር ቢፈጠር እኔ ነኝ ፔናልቲ የምከፍለው እኔ ነኝ እንደዚህ ማረገው ስል ያቺ መኪና እንዳየሻት ጋራዥ ውስጥ ናት አትነቃነቅም ግን ስለ ሁሉም ነገር ለማውራት በአካል መገናኘት አለብን ይሄ ሁሉ ነገር የሚሆነው ከኤቢ ማርሻል ጋር አይደለም ከቀኞቹ ጋር ነው ግን እንደሚመስለኝ እሱ ማያውቀውን እሱ አያረግም ኤኒዌይ እሺ አልኩኝና የዛን ቀን ዋልኩኝ ያው እዚህ ጋር አምጥቻ ቆሚያት ነበር መኪናዋ እና ማቆሚያ ስላልነበረ ክልክል ቦታ ነው ምናልባት ፔናልቲ ቢመጣም ጥሩ አይደለም በቃ እንቅልፍ አጥቼ ነው ቦታ እየፈለኩኝ ፓርክ አረጋለሁ ፕላስ ደግሞ አጸዳታለሁ የፖሊሶችን አይን ስባ እንደገና የተበላሸ ነው ኤክስፓየርድ ነው ተብሎ ሌላ ታሪክ መዘዝ እንዳይመጣብኝ ማለት ነው እዛ ያው እንግዲህ ትላንትና ሄድኩ እየነዳው ወስጄ ማለት በቃ የተወሰነ እውነቱን ስነግራችሁ ትላንትና መቆም አቅቶኝ ነበር ቤት ስመጣ በጣም ነገሮች ሁሉ እንደተኳኩ ገባኝና አደረስኩ 7000 ሰዎች አላችሁ እኔ አሁንም ቢሆን የሚረዳኝ ሰው ካለ ደስ ይለኛል የሚረዳኝ የፈለኩት እኔ የሚረዳኝ ሰው ብቻ የሚረዳኝ የሚያግዘኝ ሰው ብቻ ነው የምፈልገው እኔ የቪዲዮ የምናምን ችግር ያለበት ሰው ሆነ ይቅር ለሁሉ ነገር ቪዲዮ ከሆነ ይቅርብኝ ሾው ከሆነ ማሳየት ካለው ከዛ ሄድኩኝና ጋራዥ አስቀምጬው ማንንም ሰው አልነበረም ጋራዡ ምሳሳ ስለነበር ዝግ ስለነበረ ቁልፉን አስቀምጬ እዛ ፎቶ አንስቼ የቆመችበትን ከጋራዣቸው ፊት ለፊት ነው ፎቶ አንስቼ ላኩለት ለልጁና መኪናውን አቁሜያታለሁ ከቦታው ላይ ምናምን አልኩት እደውል በጣም እንደ ትልቅ ሰው እንደምናም ማውራት ስንችል በወልድ ማድረሰው ልጅ ነው ፈጣሪ ስላላደለኝ ነው ይሄ የሱ ቀኝ እጅ ትንሽ ልጅ ነው እሱ እድሜው ገና ነው እና ከፍ ዝቅ አድርጎ ነው በጣም በቃ ጸጥ ብዬ ነው ያዳመጥኩት እስከሚጨርስ ድረስ መኪናው ጊቫዌይ ነው ስለዚህ መውሰድ አለብሽ ይሄንን መኪና ብትፈልጊ ሽጪው ብትፈልጊ ጣዩ ብትፈልጊ የፈለግሽን አርጊው ግን ይሄንን መኪና መውሰድ አለብሽ ኦሬዲ በስምሽ ነው ያንን ነው ያለኝ ከዛ ብሩን ያው ትላንትና የሰማችሁት ነው ብሩን እንወስደዋለን ያለኝ ኦሬዲ ነው መኪናውን ስትመልሺ ሪቨርስ እናረጋለን ለሁሉም ነገር ብሩንም ትመልሻለሽ ብሏል ብዙ ነገር ልመልስለት እችላለሁ ብሩን ግን አልመልስም እውነቱን ለመናገር መመለስ ስለማልችል በልቼዋለሁ በቀደም ትላንትና እንደዚህ ገንፈል አርኩትና እንደ መረቅ ምናምን ሾርባ አርጌ ጠጥቼዋለሁ ስለዚህ ብሩን አልመልስም ሲምፕሊ ለማንኛውም ያው እናንተ ሪኮርድ የምታረጉ ሰዎች እያረጋችሁ እንደሆነ በጣም በብዙ ሺዎች ቁጭ ብለው የሚያዩቸው እኔ ዛሬ ነው ይሄን ነገር ሌሊቱን ሙሉ ስልክ ሳስተናግድ ነው ያደርኩትኝ ማታ ሁሉም ራስ ከሚደርስ ግን ዮኒ ማኛ ስለሆነ ይሄንን አድርሱለት ዓለም ሁሉ ብትጥለው ብትከዳው ቢጠሉት ቲክቶከር ገብርኤል ምስክሬ ሁላችሁም ቤታዮ ታቃለች ኦሬዲ ምናልባት ከፍታቴው ሌሎችም አሉ ከሴቶች መካከል ገብቼ የጻፉ ማን ነበር ስሙ ባላምባራስ ነው ስሙ ካልተሳሳትኩኝ እሱ ባላምባራስ ነው ስሙ አው አይደል እንዴ ከሀቢባ ጋር በሳምንት አንዴ ሚንተን የሚለው ለሱ ጽፍ ያለው እስከ ዛሬ ድረስ ያልገባሁት ቤት ቢኖር ሀቢባ ጋርና ሌሎቹ ጋር አልገባሁም ግን በጣም ለብዙ ሰዎች ገብቼ ጋይስ እርዱኝ ብያለሁ ለምን በሚሊየን ህዝብ የሚያየው ቪዲዮ መስራት አይጠበቅብኝም አንድ ሰውን ማገዝ ይችል ነበር ዮኒ ማኛ መለስ
ከሁሉም ይሄን ነው ማንም አልመለሰልኝ። ከነኚህ መካከል የመለሰልኝ ሰው የለም። ለምሳሌ እኔ በቅርብ ጓደኛዬ ናት፣ ከዚህ በፊት ታምሜም ከጠየቁኝ መካከል ናት። ጉቺ በዋትስአፕ አውርተን ነበረ እና በቃ ልታደርስልኝ አልቻለችም። እኔ የምፈልገው ቦታ ሊደርስልኝ አልቻለም። መልእክቶቼ ሊደርሱልኝ አልቻሉም። እና አዎ ፊት አውራሪ ጽፌለታለሁ። 1 ሚሊዮን ጊዜ ለሱ ጽፌለታለሁ። አንዱንም አልመለሰልኝም። ኦኬ አልመለሰልኝም። ማንም አልመለሰልኝም። ማንም ዮኒ ማኛ ግን መልሶልኛል በሰዓቱ። ግን ደግሞ እሱም እንደሌሎቹ ካየ በኋላ ኢግኖር ነው ያደረገኝ። አለው ገንዬ አወራሻለሁ። ያው ስሜንም ስለ በትክክል ብዙዎቻችሁ ማታቁም ጌጤ መሆኔን ገንዬ ብሎ ነው ያወራኝ። ግን ቢሆንም ዋቴቨር እደውልልሻለሁ አለኝ። ስልክሽን አስቀምጪልኝ እደውልልሻለሁ አለኝ። ስልኬን አስቀመጥኩለት፣ ጠፋ። ሲቀጥል ኢቭን እንትኑ ተቀየረበት እንትኑ። በዚህ ውስጥ አንድ ነገር መናገር የምፈልገው ነገር አለ በነገራችን ላይ ማለት ነው። ናሆም ፎንቴን ለምንድን ነው የምትወቅሱት? ናሆም ፎንቴ ምን አረጋችሁ? ናሆም ፎንቴ እኮ ማለት እኮ አንደኛ በእድሜው እዩት እናንተ ራሱ እንዴ በጣም የዋህ ልጅ ነው። በጣም ምንም የማያውቅ በቃ ሄዶ እዛ ጋር መታየት። አሁን እናንተ ቴዲ አፍሮን ብታገኙት ወይ የሆነ ባለሀብት ነው በጣም ፌመስ የምትሉት ሰው ጋር ሄዳችሁ ሰልፊ ነው ያደረገው በሉት በቃ። እሱም ልጁ ቪው እንዳለው ስለሚያውቅ ነው እሱም ወደሱ ሄደው ብዙ ማስታወቂያ ሲያ ሁሉ ነገር ሰርቶለታል እሱ እንትና ናሆም ፎንቴ። እንግዲህ ምን አድርጎ ነው እሱ የሚወቀሰው አልገባኝም። እዚህ ላይ በነበረው ቆይታ ትእዛዝ ታዘዘ፣ የሚያደርገውን አድርጎ ሄደ። ልጁ አለቀ። ዲፕሊ ፍሬንድሊ አይደለም፣ ከልጁ ጋር ፍሬንድ የለውም ማለት እንደምታዩት ነው። እንትና ኤቢ ማርሻል በራሱ ቤተሰቦቹና ባሉት በህይወት ውስጥ ባሉት ሰዎች መካከል የሚቆይ ሰው ነው እንጂ ሼር ላይፍ ብዙ ጊዜ የለውም። እውነት እንነጋገር ከተባለ አይደል እንዴ የማህበራዊ ህይወትን ወጥቶ አይደለም ያኒ ከሰዎች ጋር መድረስንም ምናምን አይ በቃ እኔ አላቅም። ያ የራሱ ጉዳይ ነው የሚመለከተኝ አይደለም። ግን ደግሞ በናሆም ፎንቴ ዙሪያ ነው ምላችሁ። ምን አደረገ እሱ? ምን አገባው? በዚህ በሚሆን ነገር ሁሉ ምን አገባው? እና እሱን አትውቀሱት ለማለት ፈልጌ ነው። ናሆምን ተውት እሺ። ምን ላድርግ ማሬ? መግባት ትፈልጋለች ሮዳስ? እስቲ በእናትሽ መግባት ከፈለግሽ ንገሪኝ። ሙኒት መጀመሪያ ወጥቼ ታስታውሱ ከሆነ እናንተ 8000 አልነበራችሁም? ሳራ ቤት 4000 ሰዎች አካባቢ ወይ አይደለም 1300 ይሁን ረስቸዋለሁ። ብቻ በነበሩበት ሰዓት ሙኒትም ነበረችና ችግሬን በማወራ ሰዓት ትንሽዬ መኪና እና ቪዛ ስል በጣም ብዙዎቻችሁ እየሳቃችሁ ነበረ። የቅንጦት መኪና፣ የቅንጦት ስራ፣ የቅንጦት ነገር እያላችሁ ማለት ነው። እዛ ነበረች። እናንተ ያው ሁሉ ነገር ሳቅ ስላቅ ስታረጉብኝ ነገ ትምጣ ብላ ቀጥራኝ፣ ነገ በማግስቱ በተገናኘንበት ሰዓት በቃ ያኔ ልቤን የሚያረጋጋ ነገር ነግራኝ ነበር። ያው አልተቀረጸም። ቪዲዮ ቢቀረጽ ታዩት ነበረ። ምክንያቱም እስከሚገባኝ ድረስ ለታይታ ያረገችው ነገር አይደለም፣ ለታይታ ያረገችው ነገር አልነበረም እና ቪዲዮ አላስቀመጠችም። ግን መብቷ ነበር በዛ ሰዓት እንደሌላው ሰው ቪዲዮ በዚህ በዛ 4-5 ሰው በጀርባዬ በምናምኔ መጥቶ እዚህ ጋር ምናምን አድርጎልኝ አይደለም። ዝም ብለን ቁጭ ብለን ያወራነው። መኪናውንም እገዛልሻለሁ፣ አረቦች ሊቀመጡበት የሚችሉ ቆንጆ መኪና እስከዚህ ድረስ አውጥቼ እገዛልሻለሁ፣ አንድ ቪዛውን የሚያግዘኝ ሰው ፈልጋለሁ አለች። ይሄ ከተባለ በኋላ በማግስቱ ጌታ ምስክሬን ነው የምላችሁ፣ እግዚአብሔር ምስክሬን ለምን ብዬ ነው የምዋሸው? በማግስቱ የእናንተ ማዕበል መጣ።